በፊት ጀምሮ አላሽኝም እንዴ? ምን አልኩኝ? እሳቸው ማለት እኮ ዳንኤል ያልሽው እናት ናቸው። እኔን የማውቀው ነገር የለው እንዴ? ምንድነው ማዘር? ቆይ ተረጋጉ። ቆይ እናታችን ተረጋጉ። እንዴ ማዘር ምን ሊሆኑ ነው? ቆይ ተረጋጉ። አላውቃትም ማች ከልጅ ጋር አንቺ እንዴ ልጅ ጋር ማለት እንደሆነ እኔ ምን አውቃለሁ? ካሬ እርሶ ልጅ ነው እንዴ? ና ምንድነው የሚሉኝ? እኔ እዚህ ጋር ተረጋጉ። ቆይ ተረጋጉ። ባኩት ተረጋጉ። ምንም የሚጠቅመኝ ነገር እያደረግክ አይደለም። በእናትህ በቃ ስለ ባልሽን ነፃ እንድናደርግልሽ ትፈልጊያለሽ? አትፈልጊም? ከዚህ በላይ አታውራ እባክህን። ትፈልጊያለሽ? አትፈልጊም? ባልሽ ነፃ እንዲሆን አትፈልጊም? ከዚህ ወዲህ ይሄ ካሜራ ፌክም ሊሆን ይችላል። ልታጠፉት ትችላላችሁ አይደለም? ይሄ ካሜራ ብለክ ይዘህ መተክ የምትፈልገው እኔ ሆነስ ሰጣው አይደለም? ይኸውልህ ታዳምጠኛለህ። እናት ነች እኮ አይደለ? ስለዚህ ገንዘብ ሰጣው ሊሆን ይችላል። በቃ ምንድነው ሌላ ማጣራት ነገር ምንድነው? እንደዚህ ሰጣው ነው ማለት ነው። እኔ እኮ ቤት እናትየው የትም ትኑር እኔን አይመለከተኝም። ስለዚህ አንተም እኔን እንዳትጠይቀኝ ብዬካለሁ። ቤተሰቦቹ አዲስ አበባ ናቸው እያልሽኝ ያለሽው አንቺ። እኔ ጥላሁን የት ነው ያለው? ጥላሁን እዚህ የለም። የምን ካሜራ ነው? አይ ችግር እኛ ጋዜጠኞች ነን። ጥላሁን ፈልገነው ነበር። ጥላሁን የሚባል ሰው እዚህ የለም። አልገባኝም። ምንድነው ካሜራው? ችግር የለውም ጋዜጠኞች ነን እኛ። ካሜራው ችግር የለውም አያሳስብሽ። ግን ጥላሁን የሚባል ሰው ፈልገነው ነበር። ጥላሁን እዚህ የለም። ቤት ተሳስታችሁ እንዳይሆን። አልተሳሳተም። ኧረ ውጡልኝ። ካሜራውን አትፈርም ማለት አይደለም። ገንዘቡ ብዙ ነው። ይሄን ብዬ ልልህ አልችልም። ገንዘቡ ብዙ ነው። የስቶስ ሊሆን ይችላል ወይ መካሪ ግብቶስ ሊሆን ይችላል እንጂ ልጄ እንደዚህ ያደርጋል ብዬ ገምቼ አላውቅም። ለምን ባለቤቴን የነገረኝ ባለቤቴ ነው ካልሽ ደግሞ ቤተሰቡን ሳታወቂ መቼም ከሱ ጋር እንኖራት ጀምር ማለት ገና ነው። እንትን አልትውውቅ ነው አላደረግም። ገና ምንም ደብቀው ነገር የለኝም። ለምን አንድ ልጄ ነው በቃ ያለኝ እሱ ነው። መከታዬ እሱ ነው በቃ። ይኸውልህ ማንም ሰው ይኖራል፣ ለስራ ደግሞ ወደ ሌላ ሀገር ይመጣል። ስለዚህ ምንድነው የምትለው? ያን ነገርም እንደዚህ ልቅ አላረገውም። ለዚህ ደረጃ ማይበቃ ነበር። አሁን ግን ሳስበው እንግዲህ ይመስለኛል አሁን ሐሳቡ አንዳንዴ ሳስበው አሁን የተረዳሁት ሰዎችም ከሚሉኝ አንፃር ዘመዶችን ፍለጋ ይመስለኛል። እንዴ ምንድነው ማዘር? ቆይ ተረጋጉ። ቆይ እናታችን ተረጋጉ። እንዴ ማዘር ምን ሊሆኑ ነው? ቆይ ተረጋጉ። አላውቃትም ማች ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ሰነበታችሁ? እንዴት ከረማችሁ? ይህ ስለኛ ኑሮ ነው። እኔ ፕሮግራሙ አዘጋጅና አቅራቢ ግሩማ እያለሁ ተመልሼ መጥቻለሁ። ያው እንግዲህ ከሰሞኑ ብዙ ነገሮችን እያየን እንገኛለን። ያው አዳዲስ ታሪኮችን አይተናል። ብዙ ነገሮች እያጋጠሙን ይገኛሉ። እንግዲህ ያው ይህንን ስራ መስራት ከጀመርን ጊዜያቶች ጀምሮ የተለያዩ ሰዎች እንግዲህ የህይወት ታሪካቸውን እያካፈሉን ይገኛሉ። እነሱንም ችግር ለመፍታት በምንሄድበትም ሰዓት እኛም ከነሱ ህይወት እየተማርን ነው። ወደ እናንተም በቪዲዮ መልኩ በምናቀርብበት ሰዓት እንግዲህ እናንተም ከነሱ ህይወት ብዙ ነገሮችን እየተማራችሁ እንደሆነ የምንገነዘበው ነገር ነው። ያው ኮሜንት ላይ አብዛኞቻችሁ ስለምትጽፉልን በሱ እናያለን። አንዳንዶቻችሁም እየደወላችሁ ጥሩ ነው በርቱ፣ ጥሩ ነገር እያገኘንበት ነው፣ እየተማርንበት ነው፣ ሌሎችም ጓደኞች፣ ዘመዶች፣ ወዳጆቻችን ሼር እያደረግን ነው፣ በዚሁ ቀጥሉ፣ ግፉበት። አንዳንዶቻችሁም ደግሞ እንደዚህ ብታረጉስ፣ ይሄ ነገር እንደዚህ ቢሆንስ የሚል አስተያየቶችንም ጣል እያደረጋችሁልን ትገኛላችሁ ነው። ከልብ ለማመስገን እንወዳለን። ምክንያቱም ይሄ ስራ የኛ ብቻ አይደለም። የእናንተም ርብርብ፣ የእናንተም ጥረት፣ የእናንተም ሀሳብ አስተያየቶች ለእኛ ስለሚጠቅሙን ሁልጊዜ እንግዲህ ሀሳብ አስተያየታችሁ አይለየን እንላለን። ያው እንደተለመደው እንግዲህ ዛሬም አንድ ታሪክ አጋጥሞን ያው ትንሽ ዛሬ ለየት የሚለው ከአዲስ አበባ ወጥተናል። ያጋጠመን ታሪክ ትንሽ ያው እሳቸውም ያሉበት ሁኔታ ትንሽ የሚያሳዝን ነገር ላይ ስለሆነ በስልክም ሲያወሩን አብዛኞቹ ሰዎችም የእሳቸውን ነገር ለምን አታስተካክሉላቸውም? ያው ሁሌ እንደምንለው ብዙ ጊዜ ይደርሱናል። በጣም ብዙ ነገሮች ናቸው የሚደርሱን። ብዙ ሰዎች ያረ እንደዚህ ችግር ያጋጠመ ነው ድረሱልን የሚለው አስተያየቶች በአብዛኛው ይደርሱናል። ነገር ግን እኛው ቅድሚያ መስጠት ያለበት ነው ቅድሚያ የምንሰጠው ካለን ጊዜም ካለን የሰው ኃይልም ካለንም ሁሉም ነገር አንጻር ያው ቅድሚያ መስጠት ያለባቸው ሁሌ ቅድሚያ እንሰጣለን። ስለዚህ ዛሬ ከአዲስ አበባ ወተን ቅድሚያ መስጠት ላለበት ታሪክ ቅድሚያ መስጠት ላለበት ህይወት እንግዲህ ቀርበናል ማለት ነው። እስኪ ምንድነው ያጋጠማቸው ነገር፣ ያለው ችግር ምንድነው፣ በምን መልኩ ነው ልንፈታው የምንችለው የሚለውን አብረን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደ ሁልጊዜያችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ሁሌ ይጻፍ። ሀሳብ አስተያየቶቻችሁ የኛ ድጋፍ ናቸውና አይለዩን እንላለን። ለወዳጅ ለዘመዶ ያጋሩ። ቻናላችን ጥሩ ሰብስክራይበር እንዲኖረው እንግዲህ የእናንተ ርብርብ ወሳኝነት አለው። ብዙ ሰዎች ሰብስክራይብ ሳታደርጉ እንደምታዩ ደርሰንበታል። ስለዚህ ባካችሁ ሰብስክራይብ አድርጉ፣ እኛንም አግዙን። ስለዚህ አብረን የምንቀጥል ነው የሚሆነው። መልካም ቆይታ ይሁንላችሁ። እሺ እናታችን ያው እንግዲህ በቅድሚያ ቪዲዮ እንድንቀርጽ ስለፈቀዱልን ከልብ እናመሰግናለን።
እስኪ ስሞትንና ያጋጠሙትን ችግር ቀስ በቀስ ንገሩ። እኔ ስሜ ሰላም ወይዘሮ ሰላም እባላለሁ። ያው ከአሶሳ ነው የመጣሁት እና ልጄ ያሳደግኩት ልጄም ያሳደግኩትም ማለት ይከብደኛል። ያው እኔ መቼም አልወለድኩም ልጅ የለኝም እና በጣም ህፃን ሆኖ ነው ገና አራስ ጨቅላ እንደሆነ ነው እናቱ የሞተችው እና ማደጎ ነው ተቀብዬ አሳድጌው እንደራሴ ተንከባክቤ ትምህርት አስተምሬ አስመርቄ ምን ብዬ በጣም የሚያሳዝን ነገር ነው። በጣም አለኝ ብለህ እኔ በሱ ስንት ብዙ ነገር አይቻለሁ፣ ስንት ተንጓጥጫለሁ። በጎረቤትም የተነሳ በምንም የተነሳ እኔ ልጄ ነው እንጂ አሳድጌዋለሁ ወይም ደግሞ ማደጎ ነው ብዬም አላቅም፣ አስቤውም አላቅም፣ እንደዛም አላስብም። ለምን እኔ ነኝ ያሳደግኩት ልጄ ታቅፌ ደረቅ ጡት ነው አጥብቼ ያሳደግኩትና አሁን ልጄ ጥላሁን ነው ስሙንም ራሱ ጥላሁን ነው ያልኩት። ለኔ ጥላሁን ነኝ ብዬ ነው ያወጣሁለትና ይሄ ነው ብዬ አልልም። አሁን ገንዘቡ ብቻ አይደለም እኔ ልጄን ባገኘሁት በጣም ተስፋዬ አለኝ የምለው ልጄ እሱ ነውና ያሳደግኩትም ለወግ ለማድረግ ይደርስልኛል፣ እኔን ይጦረኛል፣ እንተጋገዛለን እናትና ልጅ ነን ብዬ አሁን ያለኝንም ሚስጥሬን ሁሉ አልደብቀውም። ምንም አይነት ነገር ሚስጥር የምደብቀው ነገር የለኝም። እንደ ልጅም እንደ ወንድምም እንደ እናትም እንደምንም ሁሉ ነገሬ ነው። አሁን ያለውን አካውንት ላይ ያለውን ገንዘብ እንዳለ አውጥቶ ወደ አዲስ አበባ ወደዚህ ወደ እናንተ ጋር መጥቷል አሉኝ እና በዛ ምክንያት ነው እናንተ ጋር ልመጣና እናንተ ነው ላስቸግራቸው የቻልኩት እና አዲስ አበባ አይተነዋል አለ ይሉኛል። እንደው ልጄን ብቻ ባየሁትን ገንዘቡ ምንም ማለት አይደለም። ገንዘቡ ብዙ ነው። ይሄን ብዬ ልልህ አልችልም። ገንዘቡ ብዙ ነው በጣም ይሄ ነው ብዬ ልልህ አልችልም። ማመንም ብልህም ልታምነኝም አትችልም። ለምን አንደኛ ያው ያሳደግኩት ልጅ መሆኔንም ስለምታውቅ በክፋት ነው የሚለው ነገርም ሀሳብ ሊኖር ይችላል። ግን አንደኛ የወሰደው ሰው ያውቃል፣ ሁለተኛ ደግሞ እኔ ያስቀመጥኩትን ገንዘብ አውቃለሁ እና እሱ ያ ገንዘብ መስሎት ሊሆን ይችላል። ግን የምጠቅመውም የሚጠቅመኝም እሱና እኔ ነበር የምንጠቃቀመው። ወይም ሰው አሳስቶት ሊሆን ይችላል ወይ መካሪ ገብቶት ሊሆን ይችላል እንጂ ልጄ እንደዚህ ያደርጋል ብዬ ገምቼ አላውቅም። ማለት እንደ እሱ ብር እንደወሰደ እርግጠኛ ነው? አዎ እሱማ እርግጠኛ ነው። ያው ባንክ ሄጄ ጠየቅኩኝና በስሙ በምኑ እንደላከው እንደተላላከ ተገኝቷል። እሱ ልጁ እንደሆነ ታውቋል። ሌላ ምንም የሚያውቅ ነገር የለም። ማንም ሚስጥሩን የሚያውቅ የለም ያለሱ በስተቀር። እሱ ሁሉ ነገሬ ነው። በቃ ምን ብዬ ልንገር? እኔ ምንም የምደብቀው ነገር የለኝም። ለምን አንድ ልጄ ነው በቃ ያለኝ እሱ ነው፣ መከታዬ እሱ ነው በቃ። እንደዚህ አይነት ነገር አይተውበት ያውቃሉ? ማለት እንግዲህ እኔ ነኝ ያሳደግኩት ልጄ ባይሆንም በማድረግ ወስጄ ሳሳድገው እንደ ልጄ ነው ያየሁት ብለውናልና ብዙም ምን ያህል እድሜ ላይ ነው ያለው? አሁንማ እንዴ ወደ 23 እንደዛ ይሆናል። እንግዲህ 23 ዓመት ሙሉ ከእርሱ ጋር ነው የነበረው። ስለዚህ በእነዚህ እድሜያት መካከል በእነዚህ ዓመታት መካከል እርሱ ላይ ያዩበት ነገር አለ? ልጁ ላይ ምንም ነገር የለም። እኔም የገረመኝና ያስደነገጠኝ ያስለቀሰኝ ያሳዘነኝ ምንም አይነት እንደዚህ አይነት ልጅ አይደለም። በጣም ጥሩ ልጅ ነው። በጣም ለእኔ በጣም ጥሩ ልጅ ነው። መቼም ውጭ አብረህ የልጅህን ታሪክ ባታውቅና ባትረዳ ለቤት ግን እኔ ምንም ነገር ያየሁበት ነገር የለም። ልጄ በጣም ጨዋ ልጅ ነው። መካሪ ነው፣ ይመክረኛል። አይዞሽ እናቴ አለሁሽ እኔ ይለኛል። ምንም በቃ የሚጎልብሽ የለም እናቴ አይዞሽ ይለኛል፣ ያጽናናኛል። ግን አሁን ምን እንደነካብኝ አላውቅም። ማለት አሁን ሀገራዊ የገባን ነገር 23 ዓመት ሙሉ እንግዲህ ምንም አይነት ነገር ካላዩበት እንደዚህ ብር ይዞ ሊጠፋም ይችላል፣ ከእኔም ጥሎ ሊጠፋ ይችላል የሚል ነገር አንድ ቀን ማስበው አይተው ካላወቁ ማለት ሰው እንደዚህ አንዳንዴ ምናልባት ተደብቆ ነገሮችን ሊያደርግ ይችላል። እርስዎ በማያውቁበት መንገድ ስርቆት ውስጥም ገብቶ ከሆነ ሌላ ችግሩ ደርሶበት ከሆነ የሆነ ፍንጭ ሊያዩ ይችላሉ የሆነ ነገር። ምክንያቱም ሰው መቼም ከመሬት ተነስቶ እንደዚህ አይነት ተግባር ውስጥ አይገባም እና ምንም እርግጠኛ ኖት ምንም ማለት ያው ልጆት ነው
ለልጆች ብዙ ነገር ሊደብቅ ይችላሉ። ግን ያው እኛ እንደ መረጃም ስለምንፈልገው ሙሉን ታሪክ ማወቅ ስላለብን ያዩት ነገር ካለ ማለት ምንም ማለት ለኛ ሁሉን ነገር እየነገሩ ነውና እዚህ ጋር የምንደባበቀው ነገር የለም። ልጆትን እንትን ላለ ማለት ሌባም ነው እንደዚህ አይነት ተግባር ውስጥ ገብቷል ብሎ ላለ ማለት እየደበቁት ያሉት ነገር ከሆነ ባኩት ቢነግሩን ይሻላል። እኔ እንደዛ ልደብቅ አልችልም። ልጄ በጣም ጨዋ ልጅ ነው። ምንም ነገር አላየሁበትም። የሆነ ነገር ባይበት ልጄ ዱርዬ ነው ብዬ ባስብ ያንን ሁሉን ነገር የባንክ ቡኬንም እንዴት እንደማስቀምጥም ሁሉ ነገሩንም አላሳየውም። በሱም እጅ ሊሆን አይችልም። በቃ ሁሉ ነገሬ ነው ቁልፌ ነው በቃ ብዬ ልንገርሱ ልጄ ቁልፌ ነው። ግን ምን እንደነካብኝ ምን እንዳሳሳተብኝ እንግዲህ እዝጌር ይወቀው እንጂ የኔ ልጅ ቁልፌ ነው። ምንም ነገር እኔ ያየሁበት ነገር የለም። ባይበት ብጠራጠረው የሆነ ነገር ወይ ወሬ ብሰማ እጠነቀቃለሁ። እኔም ያን ነገርም እንደዚህ ልቅ አላረገውም። ለዚህ ደረጃ ማይበቃ ነበር። አሁን ግን ሳስበው ራሴን እየወቀስኩ ነው። ባለቀው እንዱ ጨርሼ ሙሉ እምነቴን ባልሰጠው እንደዚህ ላያደርገኝ ይችል ነበረ። እኔ ግን አመንኩት። በአፉ ሰበከኝ። ሲሰብከኝ በቃ እውነትም ልጄ እንደዚህ አይነት ያስባል ብዬ አላውቅም። በፍጹም ያስባል ብዬ አላውቅም። ከመጥፋቱ በፊት ያዩበት ነገር አለ ማለት እንደዚህ ችግር ያጋጠመው ነገር ካለ የተጣላው ሰው ካለ ከእርሱ ጋር ቅያሜ የተፈጠረ ነገር ካለ ከመጣላቱ ሰሞን ከመጥፋቱ ጊዜ ማለት ነው። እንግዲህ ይመስለኛል አሁን ሀሳቡ አንዳንዴ ሳስበው አሁን የተረዳሁት ሰዎችም ከሚሉኝ አንፃር ዘመዶችን ፍለጋ ይመስለኛል። ሰው እንደዚህ አሳድጋ ነው ምናምን እያሉ ሲያወሩት ዘመዶቹን ፍለጋና እንግዲህ ወይ ዘመዶቹን አግኝቶ ሊሆን ይችላል ወይ ሰው አገናኝቶስ ሊሆን ይችላል። እኔ ደግሞ ዘመዶቹን አልከለክለውም። ያው ካለንበት አንፃር ከሀገር ርቀት ነው እንጂ እኔ ዘመዶቹን እንዲገናኝ እንጂ እንዲራረቅ አልፈልግም። እንግዲህ ከዛ አንፃር ይመስለኛል የሰው ምክር ይመስለኛል ሰው ምክር ገብቶት ነው። ምን ታረግልሃለች እሷ እኮ ምንም የላትም ምንም የምታረግ ነገር የለም ይዘህ ጥፋ ምናምን ብለውስ ሊሆን ይችላል። ለምን በቃ አምነዋለሁ ልጁን ምንም ነገር ምንም በቃ በእጁ ነው ሁሉ ነገሩ በእጁ ነው። ያንን ስለማምነው ያንን የሚያውቅ ሰው ምክር ገብቶታል ብዬ ነው የማስበው። ሰው መክሮታል እንጂ እሱ እንደዚህ እኔ እንጃ ከሚለኝ አንፃር ምንም አይነት ነገር ልትጠረጥርም ልታስብም አትችልም። ከልጁ አንፃር ከሚልህ ከአንደበቱ ከሚወጣው ስታስበው ማለት ነው። ማለት አሁን ሰው መክሮታል ለማለት እኮ የእርሱ ባህሪም ይወስናል። ማለት ሰፈር ላይ የሚኖሩበት አካባቢ እርሱ ከሰፈሩ ሰው ጋር ያለው ግንኙነት በምን አይነት መልኩ ነው? ማለት ከሰፈር ሰው ጋር ጥሩ የማይሆኑ ከሆነ ጥሩ ነገር ካለ ያው እንግዲህ አንዳንዴ ሰውን ራሱን ካላገኘ ነው በልጅ በኩል ሄደው ልጁን የሆነ ነገር በማድረግ ወይ ልጁ ለእርሱ ጥሩ ነገር እንዳያመጣ በማድረግ ለማጣላት የሚሞክር ሰው ይኖራል። በአብዛኛው እኛ ከምንሰማውም ከምናየውም አንጻርና ሰፈር ላይ ያሉት ባህሪ እንዴት ነበር? አይ ሰፈር ላይ ያው ምን አለ መሰለ ልጁን እኔ ማንም የሌላ ሰው ነው ተብሎ እንዲወራብኝ አልፈልግም። ለምን እኔ ያሳደግኩት ልጅ ስለሆነ ያንን ስለምደብቅ ይቺ ደብቃ ነው ልጁ ዘመድ እንዳያውቅ ነው ምናምን እያሉ በዛ ነው እኔ የሚያብጠለጥሉ። ያንን አዎ በዛ ያብጠለጥሉኛል። እኔም አልገናኝም። ለምን ልጄ ደህና ይሁንልኝ ልጄ ይደግልኝ እሱ ደህና ይሁን አይምረው እንዳይነካብኝ ምንም ነገር እንዳይሰማብኝ እያልኩኝ ትምህርቱን ጨርሷል። ሌላ ሀሳብ የልጅ የቤተሰብ ፍላጎቱ እንትን እንዳይለው ከልጆች ጋር ምናምን በርግጥም ያጎደልኩበት ነገር የለም። ሁሉ ነገር በእጁ ነው። ሁሉ ነገር የሚፈልገው ነገር ሁሉ ይደረግለታል። እና ያ ነገር ይመስለኛል እንግዲህ ያንን ስህተት እንዲሰራ ያደረገው ያ ነገር ነው እንጂ እሱ ጥሩ ነው ያለው ቀረቤታ አካባቢ ላይ። አዎ በቃ ይሄ ነው ልጁን ደብቄ አፍኜ ስለያዝኩኝ አፍና ይዛ የሰው ልጅ ነው የሷ ልጅ አይደለም አለ አይደል አሜት እንደዛ አይነት ያንን ይላሉ። በዛ ነው እኮ ስለዚህ የሰው ልጅ ከሆነ እንግዲህ አንዳንዴ የሰው ልጅ ነው ብሎ ሰው የሚያስብ ከሆነ ብዙ ጊዜ የሆነ ነገር ለማድረግ ይሞክራሉ። ወይ ቤተሰቡን ማፈላለግ የወለደውን ሰው ማፈላለግ እንግዲህ በማደጎ ካመጡት መቼም እናቱ ሞታለች ነው ያሉኝ። አባት ምናምን ሊኖረው ይችላል። ምናልባት እንደዚህ ወደ አዲስ አበባ አባት ካለው ወይ የቅርብ ዘመድ ካለው አዲስ አበባ አጎት፣ አክስት፣ ወንድምቶች ሊኖሩት ይችላሉ። ያው አሉ ይባላሉ። ሰው ያለ ዘር እኮ አይፈጠርም አሉ ይባላሉ። እኔም አላገኛቸውም። አንደኛ
ያው አገሩ ሩቅ ስለሆነ እኔም እዛ ስለምኖር የምኖረው እዛ ስለሆነ ሀብት ንብረት የዛ ስለሆነ የምኖረው ወደዚህም አልመጣም። አሁንም የእሱ ነገር ሆኖብኝ እንጂ የመጣሁት እኔ እዚህ አልመጣም፣ አዲስ አበባ አልመጣም። ግን የእሱ ነገር ሆኖብኝ ነው የመጣሁት። በዛ ምክንያት እንግዲህ ደልሎስ ሊሆን ይችላል፣ ያ ተሰምቶት ሊሆን ይችላል። ግን አሁንም ቢሆን ልጄን አግኝቼው ቤተሰቦቹንም ላገኝ ካለ እኔ ደስ ይለኛል። አብሬ ፈልጌ ያገናኘዋለሁ። ለምን እኔ ስለምሳሳለት እኮ ነው። ከምንም እንዲገናኝብኝ የማልፈልገው እንዳይርቀኝ ከኔ እንዳይለየኝ ብዬ ነው እንጂ ወይ ለክፋት አይደለም። ለምን የሚጎልበት ነገር የለም። ሁሉ ነገር ስለማረቅለት እኔ እንደዚህ ይሆናል እንደዚህ ያደርገኛል ብዬ በፍጹም አላውቅም። እኔ እንዴት እንደሆነ እኔ ሊገባኝ አልቻለም። እንግዲህ እንጃ ብቻ። አዲስ አበባ መምጣቱን ማን ነገሩት? እንዴት አወቁ? ያው አጠያይቄ ነው በሰው አጠያየኩኝና አይተነዋል አሉ እና በዛ ምክንያት ነው የመጣሁት። ያዩት እንግዲህ አይተነዋል ካሉ አዲስ አበባ ለምን ይዘውት ወደ እርሱ አላመጡትም? ይኸው አሉ። ስመጣ ደግሞ የተከራየበትን ቤት ትቶ ሂዷል አሉኝ። ቤት እዛ የተከራየበት ቤት ይቼ ነበረ። ከዛ ደግሞ ሂዷል አሉ እና እኔም አሁን ግራ ገብቶኛል ነው ወደ እናንተ የመጣሁት። ለዚህ ነው በቃ እንደዛ ስላሉ ግራ ስለገባኝ ነው እናንተ ጋር የመጣሁት። ልጄን አፈላልገው ያገናኛሉ ስላሉ ልጄን ቢያገናኙኝ ብዬ ነው እንጂ ገንዘቡም ያው ተስፋ አይኖረውም። እንግዲህ ብዙ ጓደኞች አሉት፣ እነሱም አበላሽተውብኝ ይሆናል። ምንም ሊገባኝ አልቻለም። እንግዲህ እስኪ የተሻለን እናደርጋለን። ያው ፎቶ አለውኝ ብሎኛል። ከካሜራ ጀርባም ስጠይቆት ፎቶ ነው የሚሰጡናል። እኛ እንግዲህ ወደ አዲስ አበባ ተመልሰን ያው ያለውን ነገር ለማጣራት እንሞክራለን። እሱ ይዘኑት እንግዲህ ወደ አዲስ አበባ አብረን የምንሄድ ነው የሚሆነው። ያው እንግዲህ ምንም ማድረግ አንችልም፣ ምክንያቱም እርሱ መኖር አለበት። አገኘነውም አላገኘነውም በፍለጋው ላይ ያው እርሶም ስለሚያስፈልጉን የተሻለ መረጃም ስለሚኖር ያው የሚቆዩበት ከሌለ ችግር የለውም፣ እኛ ጋር ይሆናሉ ለትንሽ ጊዜ እስክናገኘው ነገሮች እስክናስተካክል። ስለዚህ ወደ አዲስ አበባ እንሂድና ያው ልጆትን ወደ መፈለጉ እንሂድ ማለት ነው። ስለ ነበረን ጊዜ እናመሰግናለን። እንሂድ። በሰጠን ፎቶ መሰረት እዚህ ነው ያገኘነው። ሰው እዚህ እንዳለ ተጠቁመናል። ፎቶን ሰጥታን ነበር እናትየዋ። ስለዚህ እስኪ ይኖራል ብለን እናስባለን። እኛ ነን። ሰላም ነው? ሰላም ነው አለው። ጥላሁን ምንድን ነው አልገባኝም። ጥላሁን የት ነው ያለው? ጥላሁን እዚህ የለም። የምን ካሜራ ነው? አይ ችግር፣ እኛ ጋዜጠኞች ነን። ጥላሁንን ፈልገነው ነበረ። ጥላሁን የሚባል ሰው እዚህ የለም። አልገባኝም። ምንድን ነው ካሜራው? ችግር የለውም፣ ጋዜጠኞች ነን እኛ። ካሜራው ችግር የለውም፣ አያሳስብሽ። ግን ጥላሁን የሚባል ሰው ፈልገን ጥላሁን እዚህ የለም። ቤት ተሳስታችሁ እንዳይሆን። አልተሳሳትንም። ኧረ ውጡልኝ፣ ካሜራውን አትፈልኝ። ምን እንደሆነ አልገባኝም። አልተሳሳትንም። አይ ልክ ነን። ጥላሁን የሚባል ግለሰብ እዚህ እንዳለ ተነግሮን ተጠቁመን ነው ቤት ተሳስታችሁ ይሆናል አልኩህ። ይሄ ካሜራው ይጥፋልኝ። ምንድን ነው ጥላሁን ማለት? ይኸውልሽ ይሄ ግለሰብ እዚህ ቤት የለም እንዴ? ታዲያ እኮ ጥላሁን አይደለም። ታዲያ ማን ነው? ይሄ ባለቤቴ ነው። ምንድን ነው ችግር አለ እንዴ? ያንቺ ባለቤት ነው እኮ። ታዲያ ጥላሁን አይደለም ስሙ? ጥላሁን አይደለም። እርግጠኛ ነሽ? ያው እርግጠኛ ነኝ። ምንድን ነው ችግር አለ? የተፈጠረ ነገር አለ? እኛ ለስራ ጉዳይ ነው የመጣ ነው። ለስራ ጉዳይ ነው የፈለግነው። አስደነገጣችሁኝ እኮ እንደዛ። ለስራ ጉዳይ ነው የፈለግነው። እስኪ አርፍ በይ። እኛ ለስራ ጉዳይ ፈልገነው ነው የመጣ ነው። እሺ እንደዛ ከሆነ እሺ እኮ ማለት አይ ለምን የለም አልሽኝ? አይ ጥላሁን አይደለም እንዴ? ጥላሁን አይደለም ስሙ? ጥላሁን አይደለም። አዎ እርግጠኛ ነኝ። ታዲያ ማን ነው ስሙ? ዳኒ ይባላል። እሺ ዳንኤል ማለት ምንድን ነው የሚሰራው? ምንድን ነው ማለት ስለሱ መጠየቅ ለምን አስፈለገ? ጋዜጠኞች ነን እና ያው እሱ ትንሽ በስራም ባለው ሀብትም ትንሽ ከፍ ያለ ደረጃ ደርሷልና ከሱም ብዙ ነገሮችን ለመቅሰም ነው የመጣ ነው፣ ለህዝብ ለማስተላለፍ። በተጨማሪም ደግሞ ከሱ ጋር አንዳንድ ስራዎችን መስራት ስለፈለግን ለሱ ስራ ነው የመጣ ነውና እስኪ እንዴት ነው ሀብቱ፣ እንዴት ነው ያደገው፣ ከየት ተነሳ፣ ወዴት ደረሰ፣ የት ነው ተወልዶ ያደገው ምናምን የሚሉትን ነገሮች ለማወቅ ነው። የት ሄዶ ነው ነው? ስራ ሄዶ ነው። ኦኬ። ስለዚህ አንቺም ያው ባለቤት ኮንሽ ደግሞ ስለ ባለሽ መቼም ሙሉን ነገር ታውቂያለሽ። እሺ እኮ እስኪ ስለ ጥላሁን ስለ ዳንኤል ነው ያልሽኝ። እሺ ችግር የለውም። ስሙ ግን ይሄ ቤት ተሳስታችሁ እንዳይሆን። አልተሳሳትንም። ያው እንግዲህ ፎቶን አሳየንሽ። አይ እንዴት በዚህ አይነት ነገር ሆነ ብዬ ነው። እኔ እንጃ። እኛ የተነገረን እንግዲህ ጥላሁን ስሙት ጥላሁን እንደሆነ ነው በሰማነው በተቀበልነው መረጃ መሰረት። አይ ዋናው ለስራ ከሆነ ችግር የለም። እሺ እና እስኪ ንገሪን፣ እስኪ ስለ ዳንኤል ንገሪን። እሺ ስለ ዳንኤል
ምን ብዬ እንደምነግርህ ካላቅም በጣም ጎበዝ ሰራተኛ ነው። በጣም ይጥራል። በጥረቱም ነው እዚህ የደረሰው እና በቃ ለፍቶ አዳሪ አይነት ሰው ነው ዳንኤል። ማለት ይሄ ሁሉ ሀብት ምንጭ ከየት መጣ? በመልፋት ነው በምንድን ነው? አዎ በጣም ይሰራል። ምንም ያለ ረፍት ነው የሚሰራው እና ጥሮ ግሮ ነው የሚባለው እንደዛ አይነት ሰው ስለሆነ በዛ ምክንያት ነው ሀብቱ የመጣው። የት ነው ተወልዶ ያደገው? እዚሁ አዲስ አበባ። እርግጠኛ ነሽ? አዎ። ኦኬ። ማለት አይ ያው እኛ ባለን መረጃ በቅርቡ እንደመጣ ነው ወደ አዲስ አበባ። ትንሽ አልቆየም ብዙ፣ እንደውም አመትም ራሱ አልሆነው አዲስ አበባ ከመጣ የሚል መረጃ ደርሶን ነበር። እዚሁ ነው የተወለደው። እርግጠኛ ነሽ? ኦኬ። ቤተሰብ አለው? አለው። እናት፣ አባት፣ እህት፣ ወንድም፣ አጎት፣ አክስት አሉታ። ሁሉም እዚህ ናቸው ያሉት? እርግጠኛ ነሽ ግን? ማለት ትክክለኛ መረጃ ነው እየነገርሽኝ ያለሽ? አዎ ትክክለኛ መረጃ ነው እየነገርኩህ ያለሁት። ማለት ያው እንግዲህ ታውቂያለሽ እኛ ጋዜጠኞች ነን እና ለጋዜጠኛ እውነታውን ነው የምትናገሩ፣ የሀሰት መረጃ ብትነግሪ። ምክንያቱም ብዙ ህዝብ ነው የሚከታተለው ይህንን አሁን የምትነግሪኝ ኢንተርቪው እና የተሳሳተ መረጃ ከሆነ አንቺንም በህግ ሊያስጠይቅሽ ይችላል። አይ ምን አይነት የተሳሳተ እሰጥሃለሁ? እኔ ትክክለኛ ነገር ነው እየነገርኩህ ያለሁት። ማለት እኔ ስለ ጥላሁን ወይም ዳንኤል ላልሽው ሰው የማውቃቸው የተወሰኑ መረጃዎች አሉ። እዚህ አንቺ ጋር ከመምጣቴ በፊት አንዳንድ መረጃዎችን ጥቆማዎች አሉኝ ስለ እሱ ህይወትም፣ የት ነው ተወልዶ ያደገው፣ ቤተሰብ ምናምን የሚሉት ነገሮች፣ የሀብት ምንጩ ምናምን የተወሰኑ ነገሮች አሉኝ እና አንቺን ስጠይቅሽ ግን ተቃራኒ ነው የሆነብኝ። እኔ ከማውቀው አንጻር ጭራሽ የማይገናኝ ታሪክ ነው። የተሰጠ ጥቆማ ምናምን የተሳሳተ እንዳይሆን አንተ ኖ እኔማ ፎቶውን አሳዩሽ። ትክክለኛ ፎቶ ነው። አይ ፎቶውን ሳይሆን አሁን የምትለው ነገር ምናልባት እሱ ካልሆነስ የምትለው ተሳስተክ እንዳይሆን። ምን ያህል ጊዜ ሆናችሁ ከተጋባችሁ? እኛ ትንሽ ቆይተናል። ምን ያህል ጊዜ? 1-2 ዓመት ሳይሆነናል። እንዴት ተዋወቃችሁ? እኛ በልጅነታችን ድሮ ነው የምንተዋወቀው። ያው ከዛ ድሮም ስለምንተዋወቅ ያው ጓደኛ ነበርን። ያ ጓደኝነቱ አድጎን ወደ ጋብቻ አብረን መኖር የጀመርነው እዚህ ትውውቃችን በፊት ነው እና አሁን አዲስ የተዋወቅን ሰዎች አይደለን። ኦኬ። እንጃ ብቻ ግን ምንድነው በሰላም ነው ጥያቄክ በጣም አጥብቀክ እየጠየከኝ ነው እና ኖ እኔ እንዳልኩሽ ነው። ያው እኛ ጋዜጠኞች ነን የእሱን ህይወት ኢንተርቪው ለማድረግ በተጨማሪም ደግሞ ከእሱ ጋር አንዳንድ መስራት የምንፈልጋቸው ስራዎች አሉ። ማለት እንደሰማን ኮንስትራክሽን ስራዎች ነው የሚሰራው። አዎ ይሰራል። እንደዚህ ህንፃ ስራ ተቋራጭ አይነት ነገር ነው። ሁሉንም አይነት ነው የሚሰራው ያገኘውን ስራ እና እኛም ወደዛ አይነት ስራ ውስጥ መግባት ስለፈለግን ከሱ ማለት በአንዴ ያው ያደገው በጣም ትልቅ ደረጃ የደረሰው እና እዚህ አዲስ አበባም እንደው በቅርብ ነው ድርጅት የከፈተው። ማለት ወደ 2 ወር አካባቢ ሆኖ ነው ድርጅት ከከፈተ። የእሱ መረጃ አለን እኛ ጋር እና በዚህ በ2 ወራት ውስጥ ግን በአንዴ ነው ያደገው እና ያንን ድርጅትም ለመክፈት ምንም ያህል ገንዘብ እንዳልነበረው በአንዴ ነው እንዴ። የትኛውም ሰው እኮ ከሰራ እንዴት አይቀየርም? ሊቀየር ይችላል እኮ ግን እሱ ምንም አይነት ስራ አይመልጥም። ጊዜውን በቃ በስራ ነው የሚጨርሰው። ቤት እንኳን አታገኙም። ጠዋት ተነሱ ስራ ነው፣ ማታ እንደጨርሰው ወደ ቤት ነው የሚመጣው። ስለዚህ የሰው ልጅ እኮ ከሰራ የማይቀየርበት ነገር የለም። እሱ ደግሞ የመለወጥ ሀሳብ በጣም ስላለው በቃ ያገኘውን ነገር ነው የሚሰራው። ችግር የለበትም ማለት እኛ ሰው እኮ ሊቀይር ይችላል። ልክ ነሽ። ምንም አይነት ስራ ሊሰራ ይችላል፣ ስራ ላይንቅ ይችላል። ነገር ግን የሚለወጥበት መንገድ አለ። ምክንያቱም አንድ ሰው ስለለፋ ብቻ ይለወጣል ማለት አይደለም። ስለለፋሽም በአንዴ በወራት ወይ በቀናት ልዩነት ከነበረሽ ሀብት ወደ ሀብት ማማ በአንዴ አይወጣም። ምንም ያልነበረው ሰው እንዴት በአንድ አላቸው መንገዶች አሉት። ምክንያቱም አንድ ሰው እኮ ለምሳሌ አንድ ሰው ድርጅት ሲቀጠር እሱ እረፍት የለውም ብዬ ካለው በቃ አንድ ስራ ኮንትራት ይወስዳል። ያን ኮንትራቱን ሲጨርስ እንኳን አይቀመጥም፣ ሌላ ስራ ነው የሚፈልገው እና ብዙ ጊዜ እሱ የኮንትራት ስራ ስለሆነ የሚሰራው ብር በደንብ ነው የሚያገኘው እኮ። ምክንያቱም የኮንትራት ስራ ይታወቃል፣ ኮንስትራክሽን ላይ በደንብ ነው ብር የሚገኝበት። ስለዚህ በዛ ምክንያት ነው ብር እያገኛል። ተወልዶ ያደገው አዲስ አበባ ነው ያልሽኝ አይደል? አዲስ አበባ ማለት ከዚህ በፊት እንደሰማ ነው ግን ትንሽ አማርኛ እንደሚቸገር ሰምተናል። ማለት የአፍ መፍቻ ቋንቋ አማርኛ ስላልሆነ አማርኛ ትንሽ እንደሚቸገር ሰምተናል። ኧረ እሱ እንደዚህ ችግር የለበትም የአማርኛ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ማለት ብዙ ነገሮችን እንጃ ማለት ተቃራኒ ነው እየሰማ ያሉትና
እርግጠኛ አይደለም። ምናልባት የነገርሽኝ ያለሽው የተሳሳተ መረጃ እኔ ከሆነ የተሳሳተ መረጃ አልነገርኩህም። አንተ ነህ እንደውም ግራ እያጋባከኝ ያለው። ምክንያቱም የባለቤትን እኔ የማላውቀው ነገር ነው መተክ እየጠየከኝ ያለው። ምናልባት እኔ እንደሚመስለኝ ከሆነ ፎቶውን የእሱን ይዘህ መጣክ እንጂ ግን የተሳሳተን ሰው ነው መረጃ እየጠየከኝ ያለው። አይ በፎቶማ እርግጠኛ ነን ራሱ እንደሆነ። እንደውም ስሙን እንትን ስትነግሪን ደንግጠናል። ምክንያቱም እኛ የምናውቀው ጥላሁን እንደሚባል። በጭራሽ ጥላሁን አይባልም የኔ ባለቤት። ከክፍለ ሀገር እንደመጣ በጭራሽ በቅርብ ጊዜ ነው እንደውም የመጣው። ትንሽ አልቆየም። እንደውም ትዳር እንዳልነበረው ነው የምናውቀው። አይዶን ነው ከየት እንደመጣሽ ቆይተናል እያልሽ ነው። በልጅነታችን ጀምሮ ጓደኛ ነን። እርግጠኛ ነን እሱ እንደሆነ። እዚህ ቤትም እሱ እንዳለ እርግጠኛ ነን። ምክንያቱም ተጨባጭ መረጃ ሳንይዝ እኛም ሰው ቤት ዘው ብለን አንመጣም። የትኛውን ቤት ስንሄድ ሙሉ መረጃውን ሰብስበን ትክክለኛ ነው አይደለም የሚለውን ካላረጋገጠን እኛም አንመጣም ነበር። ግን ትክክለኛ እሱ እዚህ ቤት እንዳለ እንደውም ዳንኤል ስትኝ አልኩሽ እኮ ተጠራጥሬያለሁ። እንዴት ስሙን አስቀይሮ ነው? አምልክናት ስማም እንደ አንተ ልጅ እንዴ ለምን ድረስ ስሙን የሚያስቀይረው? ምናልባት አስቀይሮ ከሆነ ምክንያቱም እኛ በጥላሁን ነው የምናውቀው። ለምንድን ነው የሚያስቀይረው? ለምን ተነገረን? እሺ ጥላሁን ተብሎ ለምን ተነገረን? እንዳልኩ እየሰማከኝ አይደለም ማለት ነው። ፎቶውን ይዘክ መጣክ እንጂ የተሳሳተን ሰው ፈልገክ ነው የመጣከው አንተ። እሱ አይደለም በጭራሽ። እሱ በቃ ዳንኤል ነው ስሙ አልኩ እኮ ዳኒ ነው ብዬ ነው የምጠራው። ይኸውልሽ እውነታውን ልንገርሽ፣ በቃ እኛ ማመጣጣችንን በቃ ማለት ምናልባት እንደዚህ ሲሆን ከነገርሽን ማለት ነው ጥላሁንን በወንጀል ነው የምንፈልገው ማለት። የትኛው ጥላሁን? ባለቤትሽ ወንጀለኛ ነው። በጭራሽ ሊሆን አይችልም። ምን እያልክ ነው አንተ ልጅ? ምን ለዛ እኔን ካሜራ ይዘህ የመጣከው? ውጣልኝ! እንደውም ተነስ፣ ውጡልኝ! ወዴትም አንወጣም። ይኸውልሽ ስሚኝ፣ ባለቤት ወንጀለኛ አይደለም። መረጃ ለምን እንዳትደብቂን፣ ምንም አይነት መረጃ እንዳትደብቂን። የት ነው ያለው? ትሰማኛለህ? አዳምጠኝ። እኔ መጀመሪያ ባለቤቴ ምንም አይነት ወንጀል የለበትም። ስለዚህ እዚህ ቤት ይልክ ያለ እንደውም ውጣልኝ! እኛ ወዴትም አንወጣም። ይኸውልሽ ወዴትም አንወጣም። እኛ ወዴትም አንወጣም። ካሜራም አይጠፋም። ስሚኝ፣ ይኸውልሽ ስምሽ ማን ነበር? የኔ ስም ነው ያደርግልካል አንተ እኮ። ይኸውልሽ አይደለም ስሚኝ፣ መረጃ መደበቅ ወንጀለኛ መደበቅ እንደሚያስጠይቅ ታውቂያለሽ አይደለም እኮ። እንደሚያስጠይቅ ግን ታውቂያለሽ አይደል? በደንብ አድርጌ ነው የማውቀው። ስለዚህ ምን አድርጌ ነው የምትለኝ? ባለቤቴ ወንጀለኛ አይደለም ለምንድን ነው ያስቀየረው? አላስቀየረም። ዳኒ ነው በቃ። ዳኒ ካሳ አይደለም የመጣው? እናውቃለን እኮ ካሳ ነው የመጣው። ትወጣልኛለህ? ውጣልኝ! እኛ ወዴትም አንወጣም። ወዴትም አንወጣም። አንተ ያመካል እንዴ? ይኸውልሽ ስሚኝ፣ ባለቤቱ ነሽ አይደለ? አዎ እኔ ባለቤቱ ነኝ። ባለቤትሽን ደግሞ ማዳን የምትፈልጊ ከሆነ ትክክለኛውን መረጃ ንገሪኝ። ውጣልኝ! አለበለዚያ ግን ይኸውልሽ አንቺም ትጠየቂያለሽ፣ ባልሽም ሁሉም ነገር እየባሰበት ነው የሚመጣው። አጥፋልኝ ካሜራውን። ካሜራው ወዴትም አይጠፋም። ውጣልኝ! ወዴትም አልወጣም። ምንም አይነት ነገር እምልክ ነገር የለም። እንደውም ትሰማኛለህ? ባለቤቴ እዚህ የለም፣ ፊልድ ወጥቷል። ፊልድ ነው ለስራ ወጥቷል። እዚህ የለም። ውጣልኝ! ኮንስትራክሽን ነው የሚሰራው አላልሽም እንዴ? ወዴት ነው ፊልድ የሚወጣው? አንተ ጋዜጠኛ ነህ ምንድን ነህ? እዚህ ቤት ውስጥ እኔ ብቻዬን መሆኔን ጠብቀህ ለምንድን ነው የመጣከው? አይደለም እዚህ ቤት ሲጀመር ማን ይኖር አናውቅም። እኛ እዚህ ቤት እንዳለ የምናውቀው እሱ ብቻ ነው፣ ጥላሁን እንዳለ ነው። ማደብ ሌቦች ናቸው። ካሜራ ለምን ይዘን እንመጣለን? ውጣልኝ! እኔ ጮህ ብዬ ነው የምጮኸው። ይኸውልሽ ውጣልኝ! የምትሰሚኝ ከሆነ ተረጋጊና ቁጭ በይ። እኔ የምቀምጠው ካሜራ አጥፋልኝ። ወዴትም አይጠፋም፣ ካሜራውም አይጠፋም። እሺ ውጣልኝ በቃ። ወዴትም አንወጣም፣ ካሜራውም አይጠፋም። ተረጋጊና ቁጭ በይ። ወይኔ ጉዴ ፈለኝ። ምን ልትሆን ነው የመጣከው? ተረጋጊና ቁጭ በይ። ምን ልትሆን ነው የመጣከው? እኛ መረጃ ፈልገን ነው የመጣነው። ግን ተረጋጊና ቁጭ በይ። እኮ የጠየከኝ ነገርኩህ አይደለ? ተረጋጊና ቁጭ በይ። እኔ ምንም አሁን አንተ የምትናገረው ሰው እንደዚህ አይነት እዚህ ቤት ሰው የለም። ለምን አውቀሽ ሊሆን ይችላል። ለምን ነው ማለቀው? እሺ በእናትህ ትወጣልኝ። ወዴትም አልወጣም። ተረጋጊና ቁጭ በይ። ናውጣልኝ። ሌላ የኃይል እርምጃ ምናምን እንዳንወስድ። እኔ ተረጋጊና ቁጭ በይ። የሰፈር ሰው ነው የምጠራው። ብዬ ነው የምጮኸው። እስኪ ጥሪ እንጠብቅሻለን። እሺ ውጣልኝ! ሲጀመር እናንተ ልትሰርቁ ነው የመጣችሁ። ሌቦች ናችሁ። እናንተ ሌቦች ናችሁ። ሌቦች! ይሄን ካሜራውን አጥፋልኝ። ይሄን ካሜራውን ሳልመታው አጥፋልኝ። ወዴትም አይጠፋም ይሄ ካሜራ። ተረጋጊና ቁጭ በይ። እኔ አልቀመጥም። ውጣልኝ! ጠበያ ያናገርሽ ነው የኃይል እርምጃ እንደተጠቀም አድርገሽ። በቃ እናንተማ ሌቦች ናችሁ። ባለቤቴን ለመጠየቅ ብላችሁ ሆን ብላችሁ ያለ መኖሩን ጠብቃችሁ የመጣችሁ ባልሽ ሌባ ነው። አይደለም ባለቤቴን እንደዚህ አትለውም። ባልሽ ሌባ ነው። አንተ ያምካል እንዴ? ሌባ ነው ባልሽ። በቃ ያምካል። ሰሚኛለሽ? ስለ ባለቤትሽ ሙሉ መረጃ አለን፣ ማስረጃም ጭምር አለን። የለክም። ባለቤቴ የተከበረና ስራ ያለው ሰው ነው። ስለዚህ ባለቤቴን እንደዚህ አይነት ነገር ብዙ ሚሊዮን ብሮች ዘርፎ ነው ወደ አዲስ አበባ የመጣው። ለዛ ነው ስሙን ያስቀየረው። ስለተሳሳተ ሰው ነው የምታወራው። ራሱ ነው ባለቤቴን የፎቶ ማስረጃ አለን።
ባለቤቴ ብር ጨዋና ትራንስፈር የተከበረ ያደረገበት ሰው ነው። ራሱ ሪከርድ ሌላ እንደ አንድ ሰው ያመካል እንዴ? ገባሻል? ሪከርዱ ላይ ትክክለኛ ስሙ አለ፣ ጥላሁን የሚለው ስም አለ። አካውንቱም ተገኝቷል። የአካውንቱ ላይ ያለውን ፎቶ የራሱ የባለቤት ፎቶ እያናደድከኝ ነው። እባክህን ትወጣልኝ። እሺ በጸባይ ልለምንህ ውጣልኝ። ይሄን ካሜራም አጥፋልኝ። ተረጋጊና ቁጭ። ይሄን ካሜራ ሰብረዋለሁ። ይሄን ካሜራ አጥፋለሁ። ወዴትም ውጣልኝ። ወዴትም አንሄድም። እባክህን ውጣልኝ። እሺ ልለምንህ። ወዴትም አንሄድም እኛ። እሺ ምን ልትሆን ነው? እሺ ምን ልትሆን ነው? ትክክለኛውን መረጃ ትነግሪኛለሽ። አይ የምትይ ከሆነ ግን የኃይል እርምጃ እንወስዳለን። ከዚህ ቤትም ባለሽ እስኪመጣ ንቅንቅ አንልም። ባለቤቴ እዚህ የለም። በቃ ምን ትሆናለህ? ስለዚህ እስኪመጣ እንጠብቀዋለን። እኛ ደግሞ ባል የሌለበት ቤት ገብተህ መቀመጥ ወንጀል እንደሆነ አታውቅም? ሴት ልጅ ነኝ። ምን ልታረገኝ ነው የመጣኸው? ወንጀለኛ መደበቅስ ወንጀል እንደሆነ አታውቂም? ምንም አይነት ወንጀል አልደበቅኩም። ስለዚህ አሁን እዚህ እሱ የለም ለስራ ወጥቷል ብዬ ካለው ውጣልኝ። ተረጋጊና ቁጭ። ለአንቺም የሚጠቅምሽ ነገር ውጣልኝ። ተረጋግተሽ ቁጭ በይ። ያለውን ነገር ልንገርሽ። ለምን አትወጣልኝም? የምንስማማበትን መንገድ ልንገርሽ። ጋዜጠኛ ነኝ። እንደዚህ አይነት ጋዜጠኛ የለም። ና ውጣልኝ። የምንስማማበትን መንገድ ልንገርሽ። ቁጭ በይና ተረጋጊ። እሺ ምንድነው የምንስማማው? ተረጋጊ፣ ልንገርሽ። እሺ ምንድነው የምንስማማው? ተረጋጊ፣ ቁጭ በይ። እሺ ስሚ፣ መጀመሪያ ስምሽን ንገሪኝ። ማነው ስምሽ? ስሜ ምን ያደርግልካል? አንተ ችግር የለውም። ስሜን ተወው፣ በቃ ስሜን ተወው። ምንም አያደርግልክም። እንረዳሻለን እኛ ባልሽ እንዳይታሰር። ምክንያቱም ከጀርባውም ሰው ባለቤቴ ምንም አይታሰርም። ምክንያቱም ወንጀል የለበትም እሱ። ባንክ ላይ ብዙ ብር ነበረ። ከእናቱ ጋር ነበር የሚኖረው። ከእናቱ ጋር ደግሞ ክፍለ ሀገር ነበር፣ አሶሳ ነበር የሚኖረው። ተሳስታ ከአሶሳ ከመጣ በጣም የተሳሳተ ነገር ለኔ አትንገረኝ። የተሳሳተ ነገር አይደለም፣ አትንገረኝ አልኩህ እኮ። ይኸውልሽ ብዙ መረጃዎች አሉ እጃችን ላይ ያዝናቸው። እባክህን ሰላም ይስጠኝ። ባልሽን ማዳን አትፈልጊም? ከባልሽ ጋር መኖር አትፈልጊም? እየኖርኩ እኮ ነው ያሉት ከባለቤቴ ጋር። እኮ እኛ ግን ያገኘነው ሰዓት ከእሱ ጋር መኖር እንዳትችይ ነው የምናደርገው። ምክንያቱም ማድረግ አትችሉም። ወደ ህግ አካሎች እንሰጠዋለን። የተሳሳተ መረጃ ነው እዚህ ጋር ወሬ ለቃቅመክ የምትመጣው። የተሳሳተ መረጃ አይደለም። ምክንያቱም እያንዳንዱ የፈረመው ፊርማ አለ፣ ከባንክ ትራንስፈር ያደረገበት አካውንቱ አለ። አካውንቱ ላይ የእሱ ስም አለ፣ የእሱ ፎቶ አለ፣ የእሱ አድራሻ አለ። ወደ አዲስ አበባ ቢመጣ ይኸውልሽ እናቱን እንድትከስ ማድረግ ብቻ ነው። በጣም ቀላል ነው። እናቱን ሄዳ የህግ አካሎች ጋር ብከስ እኛም ነፃ እንሆናለን ከስራ። እናቱን ነው የምትከሰው? ምን አረጋት? ምክንያቱም ብር ዘርፏት ነው የወጣው። አልዘረፋትም። አንተ በምን እርግጠኛ ነህ? አልዘረፋትም። ታዲያ ምን አርጓት ነው የወጣው? ምንም አላረጋትም። በቃ ይኸውልህ ማንም ሰው ይኖራል፣ ለስራ ደግሞ ወደ ሌላ ሀገር ይመጣል። ስለዚህ ምንድን ነው የምትለው? ስለዚህ ከክፍለ ሀገር ነው የመጣው ማለት ነው። አዲስ አበባ ነው ያልሽኝ ውሸት ነው። ይኸው አዲስ አበባ መሆንክ እኮ ከአንድ ቦታ አንድ ቦታ ትመጣለህ አይደል? አሁን ግልጹን እየነገርሽኝ ነው። ትሰማኛለህ? አዲስ አበባ መሆንክ እኮ አዲስ አበባ መሆንክ እኮ ለምሳሌ ከእናቱ ጋር የሆነ ሰፈር ኖረም ተወለደም፣ አሁን ደግሞ ህይወት ሲጀምር ግዴታ ሌላ ሰፈር መኖር አለበት። እኔ ያንን ለማለት ፈልጌ ነው። አይ እየነገርሽኝ ነው። ችግር የለውም። ይሄንን ነው ለማለት የፈለኩት። ስሚ ማለት አንቺን የሚጠቅምሽ ነገር ነው እያደረኩ ያለሁት። የሚጠቅመኝ ነገር እያደረግክ አይደለም። በእናትህ በቃ ስለ ባልሽን ነፃ እንድናደርግልሽ ትፈልጊያለሽ አትፈልጊም? ከዚህ በላይ አታውራ እባክህን። ትፈልጊያለሽ አትፈልጊም? ባልሽ ነፃ እንዲሆን አትፈልጊም? ከዚህ ወንጀል ዛሬ እዚህ ቤት የመጣብኝ ያልገባኝ ነገር ግን የእሱ ነገር ጠብቀን ለምንድን ነው የመጣከው? እኛ አይኖር ሳናጣራ ነው ቀጥታ የመጣ ነው። እዚህ ቤት እንዳለ ተጠቁመናል። ትክክለኛ መረጃ ማለት ያለመኖሩን ጠብቃችሁ ለምንድን ነው የመጣከው? እኛ ያለመኖሩን ጠብቀናል። ምናልባት ስራ ሊሆን የሚዘረፍ ነገር አለ ተብላችሁ ነው የመጣችሁት? አንቺ ሲጀመር አይተንሽ አናውቅም። ከቤትም እኮ እዚህ ቤት የሚዘረፍ ነገር አለ ተብላችሁ ነው የመጣችሁት? ለመዝረፍ እኮ ካሜራ ይዘን አንመጣም እኛ። ይሄ ካሜራው ፌክ ሊሆን ይችላል፣ ልታጠፉት ትችላላችሁ። አይደለም ይሄ ካሜራ ብለህ ይዘህ መተክ የምትፈልገው እኔ መታወቂያችንን አሳይተንሻል። ጋዜጠኛ እንደሆንን አሳይተንሻል አይደል? ፎርጅድ ቢሆንስ በምን አውቃለሁ? መታወቂያችሁ እንግዲህ ይሄን ያህል ደረጃ እኛ ለማንም አናረግም። ይሄን ነገር አናሳይሽም ግን በግልጽ እንድትነግሪኝ ስለፈለግን አምነሽ እንድትነግሪኝ ስለፈለግን ነው። አሁን ላይ ያመጣችሁት ባህሪ ጋዜጠኛ ነኝ በሚል ገብታችሁ ሰውን መዝረፍ ጀምራችኋል። ስለዚህ ልዘርፉኝ ነው የመጣችሁት አይደለ? ፊት ለፊት ምንም ነገር የለም። ይዘራፍ እንደ ባልሽ አይነት ስራዎች አይደለም የምንሰራው። ባለቤቴ ሌባ አይደለም፣ ዘራፊ ሌባ አይደለም። ተሳስተካል። ይኸውልህ ስለ ባለቤቴ ከዚህ በላይ ምንም አይነት ነገር ትራንስፈር ያደረገው ያ ሁሉ ብር ከየት የመጣ ነው? ለማን ነው ትራንስፈር ያደረገው? እየሰማከኝ አይደለም እንዴ? ስራ ይሰራል ብዬ ካለው ወይዘሮ ሰላም ከምትባል ሴትዮ ለምንድን ነው ትራንስፈር ያደረገው ወደ እሱ አካውንት? ሰላም ማነች? እናቱ። እና እናቱ ሰጠው ከሆነስ? ሰጥታው አይደለም። ይኸውልህ ታዳምጠኛለህ? እናት ነች እኮ አይደለ? ስለዚህ ገንዘብ ሰጥተው ሊሆን ይችላል። በቃ ምንድነው ሌላ ማጣራት ነገር ምንድነው? እንደዚህ ሰጥታው ነው ማለት ነው እንጂ ዘርፏት አይደለም። አይደለም ምንድነው እንደዚህ ሚስጥር ጎልጎላችን ለማውጣት ተደረገው ደግሞ ከአዲስ አበባ ሳይሆን አሶሳ ከነበረ አካውንት ነው። ስለዚህ እዛ መኖሩን አመንሽልን ማለት ነው። አላመንኩም።
እኔ ሰታው ነው አልሽን እኮ አይደል? ብር ሰታውት ከሆነ ደግሞ ትራንስፈር ላልከው ነገር ነው እኮ እናትየው ሰታው ሊሆን አሶሳኖች አለ። አሁን እናትየው የትም ሀገር ትኑር፣ በቃ ያ ነገር እኛን አይመለከተንም። ስለዚህ ምንድነው የምትለው? እናትሽ እኮ እንዴት አይመለከትሽም? የትም ትኑር፣ እኔ አዲስ አበባም ትኑር፣ ከአዲስ አበባም ውጪ ትኑር፣ የፈለገችበት ትኑር በቃ። ስለዚህ ያ ይኸውልህ ትሰማኛለህ፣ የእናትየው መኖር አለመኖር እዚህ ጋር ነው ህይወት ላይ የሚያመጣው ነገር የለም። ስለዚህ እኔን ይመለከተኛል እንዴ? አይመለከተኝም እኮ። ስለዚህ ምንም የማውቀው ነገር የለም። እናቱ ታውቃታለሽ? አላውቃትም። ቤተሰቦች ውስጥ ሌሎች አላውቃቸውም። ወንድሞች አላውቃቸውም። ታዲያ አዲስ አበባ ናቸው ያሉ እንዴት አልሽ? ሳታውቂያቸው እንዴ? አልችልም ማለት ቤተሰቦቹ አዲስ አበባ እንደሚኖሩ ነው የነገረኝ። ይኸውልህ ቤተሰቦቹ አዲስ አበባ እንደሚኖሩ ነው የነገረኝ። ስትጠቀኝ ያው አዲስ አበባ ነው የሚኖሩ እርግጠኛ ያልሆንሽበት ነገር ሳታያቸው ለምን ባለቤቴን የነገረኝ ነገር ባለቤቴ ነው ካልሽ ደግሞ ቤተሰቡን ሳታወቂ መቼም ከሱ ጋር ኖሮ አትጀምሪም ማለት ገና ነው እንትን አልጅ ትውውቅ ነው አላደረግም ገና ነው። ቆየን እኮ ከልጅነት ጀምሮ አብረን ያደግነው አልሽ እኔ እና እሱ ነና እኮ አብረሽ የምታርጊ ከሆነ መቼም የእሱን ቤተሰቦች ታውቂያቸዋለሽ። አዲስ አበባ ደግሞ ሰፊ እንደሆነ መቼም ይሄን ለአንተ አልነግርክም አይደለ? አዲስ አበባ አይደለም ያደጋችሁት አሶሳ ነው። እኛ አዲስ አበባ ነው ያደግነው፣ የምንተዋወቀው አዲስ አበባ ነው። ስለዚህ ከአንዱ ሰፈር ወደ አንዱ ሰፈር መጣን፣ አብረን መኖር ጀመረን። በቃ ይሄ ነው። ለምን ስሙን አስቀየረ? አላስቀየረም። አካውንቱ ላይ የሱ ስም ነው ያለው። የሱ ስም ደግሞ ጥላሁን ነው የሚለው። ሁሉም ነገር ይኸውልሽ አጣርተናል እኛ። ምንም የሚቀረን ጉዳይ የለም። ስናጣራ እያንዳንዱ ነገር አጣርተን ነው እዚህ ቤት የመጣ ነው። ሳናጣራ ምንም ነገር ሳናይ እዚህ ቤት አንመጣም። ገባሽ አይደል? ጀመር ከክፍለ ሀገር የእናቱን ንብረት በሙሉ ዘርፎ ወደ አዲስ አበባ እንደመጣ እናውቃለን። ለስንት ዓመት ያሳደጉት እናቱ ብዙ ነገር መስዋዕትነት የከፈለለት እናቱን ትቶ ወደ አዲስ አበባ እንደመጣ እዚህ አዲስ አበባም ሰው እየደረሰበት ሲመጣ ቤት እየተከራየ ቤት እየቀየረ በየጊዜው እየጠፋ ነው። እኔ ደግሞ ምለው ባለቤቴ እንደዚህ አይነት ነገር አያደርግም። ለምን አታዳምጠኝም? እናቱን ዘርፎ ነው የመጣው ባለቤቴ። ኧረ እባክህን አዳምጠኝ እባክህን። እንደዚህ አይነት ወንጀል ውስጥ አይገባም። በምን ምክንያት ይገባል? እሱ ምን አቶ ለምንድን ነው እናቱን የሚዘርፈው? እሱንማ ምክንያቱን እኮ እሱን ስናገኘው ነው መጠየቅ የምፈልገው። አሁን ፊልድ ሄዷል እያልሽን ነው? ፊልድ ሄዷል፣ አዎ ለስራ ወጥቷል አልኩህ እኮ። ታዲያ ስለዚህ እሱ እስኪመጣ ደግሞ እኛ እዚህ እንጠብቃለና ምን ታደርጋለህ እዚህ? ምክንያቱም ስለምንፈልገው ወይ ደግሞ ፊልድ የሄደበትን ሀገር ንገሪን፣ ያለበት ድረስ እንሄዳለን። ከፈለክ ማለት ነው እኔ ልደውልልክና እሱ በሚመጣበት ሰዓት መምጣት ትችላለህ። ይኸውልሽ ማን ነበር ስምሽን ትነግሪኛለሽ? ይኸውልሽ ባለቤትሽ በትልቅ ወንጀል የሚፈለግ ግለሰብ ነው። ትልቅ ወንጀል ምንቱ በላይ አዳምጠኝ እባክህን። ምን ስላደረገ ነው ባለቤቴ? ይኸው ደጋግሜ እየነገርኩሽ እኮ ነው። እኔ ደግሞ የምልክ ባለቤቴ እንደዚህ አይነት ነገር አያደርግ። አዳምጠኝ። ከእናቱ በጣም ብዙ ንብረት ዘርፎ ነው የመጣው። ብዙ በባንክ ብዙ ነገር ትራንስፈር አድርጓል፣ ብዙ ብር። እሱን ሁሉ ንብረት ጠቅልሎ ከአሶሳ ወደ አዲስ አበባ መጥቷል። አዲስ አበባም እሱ ያለበትን የሚያውቅ ሰው ባየ ቁጥር ቤት እየቀየረ ኢቭን በወር ውስጥ 3-4 ይቀየራል። ቤት እየቀያየረ እየተከራየ እየጠፋ ራሱን እየደበቀ ያለው። እዚህም ስራ የጀመረው ከእናቱ በተሰረቀው ገንዘብ ነው። ባለቤትሽን አታውቂውም እያልከኝ ነው እኮ አንተ ልጅ እያለ ጋዜጠኛ ነህ ማን ብቻ በምንም ልበል። ቤተሰቡን አውቃለሁ ብለሻል አይደለ? እናቷ ሱሳ ነው ያለችው አሁን። እኔ እኮ ቤት እናትየው የትም ትኑር እኔን አይመለከተኝም። ስለዚህ አንተም እኔን እንዳትጠይቀኝ ብዬ ካለው ቤተሰቦቿ አዲስ አበባ ናቸው እያልሽኝ ያለሽው አንቺ። እኔ ደግሞ እናቱ ያለችው ቤተሰብ እናቱ ነች። ሌሎች ቤተሰቦቹ አይታወቁም። ግን በእናትህ ባትጠይቀኝ ደስ ይለኛል። ምንድነው እንደዚህ አይነት ነገር የምትጠይቀኝ? አንተ ስለሱ ቤተሰብ ምን ያደርግልካል? እኔ አውቃለሁ፣ ስለ ቤተሰቡ አውቃለሁ ነገር አልከኝ አይደለ? ጠየቀኝ፣ ነገርኩ። ስለዚህ ጥያቄን ጨረስክ አይደለ? ለምን አትወጣልኝም? የምትፈልገውን ነገር እኮ ነግሬ ካለው እናቱ የት ነች ያለችው? አሁን እናቱ አዲስ አበባም ትሁን የት ነው ያልክበትም ሀገር ትሁን፣ ስለዚህ አንተን ይመለከትካል አይመለከትክም? ስለዚህ እናቱን ታውቂያታለሽ ማለት ነው። አላውቃትም ብለሽኝ ነበር፣ አሁን ደግሞ እንደምታውቂያት እየነገርሽኝ ነው። በአካል አላውቃቸውም ብዬ ካለሁ ግን ቤተሰቦቹ እንዳሉት አውቃለሁ። በቃ ሌላ ምን ፈለግ? እሺ ሌላስ ጥያቄ? ጠብቂ። እሺ ለማንኛውም ጠብቂ።